ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በዕለተ ሰኞ ፕሮግራማችን እንግዲህ ወደ እናንተ በተለመደው ሰዓት ጊዜና ሰዓታችንን ጠብቀን ወደ እናንተ ተደራሽ የምናደርገውን የዕለታዊ መረጃችንን ድረ ጨዋታ ነጥቦች በቀጥታ ወደ እናንተ ይዘን መጥተናል። የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት ተጠባቂ የነበረው በእጅጉ የሊግ ውድድር መድረሱን ከሚጠቁሙ ትላልቅ ተጠባቂ ጨዋታዎች መካከል የውድድር ዓመቱ እንደ መክፈቻ ጨዋታ የሚታየው ትልቁ የዋንጫ ጨዋታ እንግዲህ በኮሚኒቲ ሺልድ የፍጻሜ ጨዋታ አርሴናል እና ማንቸስተር ሲቲን ያገናኘው የትናንትናው ፊክስቸር እንግዲህ በአርሴናል ፍጹም የበላይነት ከፍ ባለ ስታንዳርዱን በጠበቀ ጨዋታ 3-0 የኢንዞ ማሬስካን ማንቸስተር ሲቲ ጥራት ባለው የጨዋታ መንገድ በማሸነፍ የውድድር ዓመቱን በዋንጫ አርሴናልና አርቴታ ልጆቹ በደማቅ ሁኔታ ለደጋፊው ከፍ ያለ እምነትና ተስፋ በሰጠ የጨዋታ ብልጫ የኢንዞ ማሬስካን ፈተና በመጀመሪያ ጨዋታ ያስጀመረ፣ አርሴናል ደግሞ በእምነትና በተስፋ ሲዝኑን ለመጀመር በሩን የከፈተበት ጨዋታ ሆኖ ተመዝግቧል። የአርሴናል አስደናቂ ጨዋታ፣ የሲቲ ብርቱ ፈተና የተመለከትንበት ምርጥ የጨዋታ ክፍለ ጊዜ ነበር። አርሴናል በሙሉ 90 ደቂቃ አስፈላጊውን የጨዋታ ብልጫና ጥንካሬ በማሳየት እንግዲህ በሪካርዶ ካሊፊዮሪ ግብ ቀዳሚ ሆነ። በ24ኛ ሰከንድ ሃቨርት ሁለተኛዋን ግብ ማስቆጠር ቻለ። ከረፍት መልስ የኦዴጋርድን ብሬን የእግር ኳስ ብስለት የእግር ኳስ አረዳዱን ርቀት በተመለከት ነው አስደናቂ አጨራረስ ጂጂ ዶናሩማን ቴክኒካሊ በተክለሰውነት እንደ ፔናልቲ ጥሎ አስደናቂ ግብ አስቆጥሮ 3-0 አርሴናል ደማቅና ጣፋጭ ድል በኮሚኒቲ ሺልድ ዋንጫ በድል ጀምሯል። ይሄ ድል ለአርሴናል ብዙ ትርጉም ያለው፣ ለሲቲም በተመሳሳይ አስፈላጊ አንገብጋቢ ጉዳዮችን ከማሬስካ ጋር ማንቸስተር ሲቲዎች በጊዜ እንዲነቁ ለቆይዶ ያሰልጣኙን ጥንካሬ፣ ከፍታን፣ ተፎካካሪነት፣ ግርማ ሞገስ ያለው የቡድን ስሜትን እንዴት ማንቸስተር ሲቲ በአንዴ የፔፕ መውጣት ሴንስ ማድረግ እንደጀመረም ያስተዋልንበት የመጀመሪያ ጨዋታ። በዚህ ልክ የጋርዲዮላ ክፍተት በደንብ ታይቷል። ፔፕ ምን ያክል ጂኒየስ አሰልጣኝ እንደሆነ እንግዲህ የትናንትናው የማንቸስተር ሲቲ የሜዳ ውስጥ እንቅስቃሴ፣ የአርሴናል ፍጹም የበላይነት በመረጡት የጨዋታ መንገድ አርሴናሎች ጨዋታውን ጀመሩ፣ አጠናቀቁ። ይሄ የአርቴታን የትልቅ ጨዋታ ብስለት፣ ንቃት አሁን ላይ አርሴናል እንደ ቡድን ለምን ትናንትና ማንቸስተር ሲቲን በዚህ ርቀት በልጦ ከ2014 በኋላ ማንቸስተር ሲቲ በኤክስፔክትድ ግብም በከፍተኛ የግብ ልዩነት በማሸነፍ ብቸኛው ቡድን የአርሴናል ቡድን ነበር። ከ2014 በኋላ ለመጀመሪያ ጊዜ ይሄን ታሪክ በዚህ ውድድር አርሴናሎች መድገም ችለዋል። በፍጹም የበላይነት ጨዋታውን በመረጡበት መንገድ አስደናቂ ውጤት አስመዝግበው እንግዲህ 3-0 ማሸነፍ ችሏል። አዳዲስ ፈራሚዎች ክሪስቶስ ዞሊስ፣ ብሩኖ ጊመሬስ እጅጉን አስደናቂ በነበሩበት ባለፉት ሳምንታት በዝውውር ጉዳይ ውዝግብ ተነስቶ የነበረው ማይል ሉዊስ ስኬሊ በአማካይ ክፍል ለሚካኤል አርቴታ አዲስ ዳይናሚክስ ለመፍጠር ሌላኛው የስኳድ ፈተና ተጫዋች ሆነ። አሁን ይህን ተጫዋችም መገልገል አንገብጋቢ እንደሆነ የዚህ ተጫዋች አስፈላጊነት በሜዳ ውስጥ ምን ያክል እንደሆነ በዚህም ጨዋታ ማስመስከር የቻለበትም ሌላኛው የ11 ሰዓት ጨዋታ ነበር። ግን ስለ አምበሉ ማርቲን ኦዲጋርድ ብዙ የምናነሳቸው ነጥቦች አሉ። በአጠቃላይ እንደ ቡድን አርሴናል የደረሰበት ከፍታ ሲቲ ዳግም ግንባታ፣ ዳግም ቅንጅት፣ ዳግም መዋሃድ፣ እርጋታን፣ መስከንን
በተለይ ቅንጅትና መጣመርን አብዝቶ የሚፈልግ ቡድን መሆኑን ደግሞ የሚካኤል አርቴታ አርሴናል በደንብ የወሰደው ብልጫ ማሳያ ነው። ጨዋታውን እንዴት ተመለከታችሁት? እስቲ በዚህ ጨዋታ ዙሪያ ድህረ ጨዋታ ነጥቦችን አንስተን በርከት ያሉ ሀሳቦችን አንስተን በዚህ ፕሮግራም እንወያይ። የአርሴናል ጣፋጭ ድል፣ የሲቲ አስፈሪ የሆኑ ክፍተትና ደመነፍሱ የተገፈፈ ቡድን መስሏል። በአንዴ ደግሞ እንዲህ አይነት ብልጭ ያለ ጉዳይ መመልከታችን ደግሞ የበለጠ የማንቸስተር ሲቲን ሁኔታ ትንሽ አስፈሪ ሊያደርገው እንደሚችልም በአብዛኛው ሚዲያ ተገምቷል። ግን እግር ኳስ ሁሌም ሂደት ነው። በሂደት አንድ ቡድን ወደ ሪትሙ፣ ወደ ቅንጅቱ፣ ወደሚፈለገው ደረጃ ይመጣል። ነገር ግን የአርሴናል ጥራትም አስተማማኝነትም የቅንጅትም ደረጃ ሲስተዋል እጅጉን ከፍ ያለ መሆኑን ያረጋገጠ ጥራት ያለው የጨዋታ መንገድ ነበር። እስቲ በዚህ ጨዋታ ዙሪያ የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችንን በአርሴናል ድል ዙሪያ የምናነሳ ይሆናል። ይሄ ፕሮግራም እንደተጠናቀቀ በትናንት ምሽት 2 ሰዓት በተደረገው የወዳጅነት ጨዋታ ሊቨርፑል በአንፊልድ ኮሞን አስተናግዶ 2-0 ባሸነፈበት ጨዋታ እንግዲህ የመጀመሪያ 45 ስለተስተዋለው አዲሱ ፈራሚ ጀርሚ ዣኬን ጨምሮ የሊቨርፑል የመጨረሻ የቅድመ የውድድር ጊዜ ዝግጅት ጨዋታ የመጨረሻው ምን ይመስላል የሚለው ላይ እንወያያለን። በተጨማሪም ሊቨርፑልን የተመለከተ የዝውውር መረጃዎችን በዛ ፕሮግራም የምናነሳ ይሆናል። በሶስተኛ ክፍል እንግዲህ ሮድሪ ወደ ባርሳ ዝውውሩ ተጠናቋል። እሱንም ጨምሮ አርሴናል በትናንትናው ስብስብ ሳያካትታቸው ከስብስብ ውጭ ያደረጋቸው 3 ተጫዋቾች አሉ። 2 ብራዚላውያን፣ አንዱ የአካዳሚ ውጤት ኢተን ንዋኔሪ፣ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ ከኤሚሬትስ ደጅ ላይ ባቡር ወይም ፕሌን እየጠበቁ ያለ ይመስላል ከክለቡ ለመልቀቅ። ይሄም የአርሴናል ቀጣይ የዝውውር ፕላንንም ጎን ለጎን እንድንመለከት የሚያስገድድ ነው። ስለዚህ በሶስተኛ ክፍል የእነዚህን 3 ተጫዋቾች የመልቀቅን ጉዳይ፣ የሮድሪን ዝውውር ማጠናቀቅ፣ ተጨማሪ የዝውውር መረጃዎችን በዕለተ ሰኞ ገጾች ከጋዜጦች አምድ ጋር ያይዘን ወደ እናንተ ይዘን እንመጣ ነው የሚሆነው። ዕለተ ሰኞን በእነዚህ 3 ፕሮግራሞች ከእናንተ ጋር ቆይታ ስናደርግ እናንተ ፕሮግራማችንን ላይክ እያደረጋችሁ ተደራሽነቱን ከፍ እንድታደርጉ፣ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ ያድርጉ፣ የደወል ምልክቷን እየተጫናችሁ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን እንድደግፉ የአክብሮት ግብዣችን ነው። እስቲ የሚካኤል አርቴታ አርሴናል ሲቲን አሳማኝ በሆነ ጣፋጭ የ3-0 ድል ማስመዝገብ ቻለ። ጨዋታው ተጀመረ። ገና በ24ኛ ሰከንድ የማይል ሉዊስ ስኬሊ አስደናቂ ስሩ ፓስ፣ አስደናቂ ላይን ብሬኪንግ አጭር ኳስ፣ አስደናቂ ፖዚሽናል ሃይ ፕረስ በተስተዋለበት ገና በ24 ሰከንድ ውስጥ የአንድ ቡድን መረጋጋትም ኦርጋናይዜሽንም በማይሰክንበት ሰከንዶች ውስጥ እንደዛ አይነት ፍጥነትና አፋጣኝ ምላሽ መስጠት የአርሴናልን የዘንድሮ የውድድር ዓመት የጨዋታ ሲስተምን በመጀመሪያ ደረጃ የመጀመሪያ የቡድኑን የጨዋታ ምስል የጠቆመ አይመስላችሁም? ጥቆማ ምልክት ለቀጣዩ የውድድር ዓመት የሚካኤል አርቴታ አርሴናል ምን ሊመስል ይችላል ተብሎ ከወዲሁ ሲጠበቅ፣ ምክንያቱም በወዳጅነት ጨዋታ የአንድን ቡድን ጥራት የያዘውን የጨዋታ ሲስተም የያዘውን ፊዚካሊቲ የያዘውን ፊትነስ አይመዘንም። ያለፈው ሳምንት ስላቸው የነበረው ለዚህ ያ ቡድን ምን ያክል ለቀጣይ የውድድር ዓመት መዘጋጀቱን ለመመልከት የግድ የነጥብ ጨዋታ ነው መመልከት ያለብን። የወዳጅነት ጨዋታ የተጫዋቾችን የፊትነስ ደረጃ መለኪያ ነው። ያሰቡትን የጨዋታ መንገድ በተወሰነ ሂደት መፈተሻ ነው። የቅንጅቱን ከፍታ የሚብላላበትን ዲፓርትመንት ያለባቸውን ክፍተት እያንዳንዱን ጉዳይ ፈትሸው የዝግጅታቸውን አቅም የሚለኩበት እንጂ ሲሪየስ ሆነው ትኩረት ሰጥተው እያንዳንዱ ዲፓርትመንት ላይ በትናንትናው ሌቭል ደረጃ አይጫወቱም።
የቤቲስን ተመልከቱ፣ የዶርትመንድን ጨዋታ ተመልከቱ። ግን ምልክቶች አሉ። ለምሳሌ የዶርትመንዱ ጨዋታ ላይ ኦዲጋርድ 30 ደቂቃዋን የተጫወተበት የቴክኒክ ደረጃ ትናንትና ደገመ። ለምን? የኦዲጋርድ በዛ ጨዋታ መመለስና ያንን ጨዋታ መጫወት ታክቲካሊ ኤክስፐሪመንት ስለነበር ለሙከራ ኦዲጋርድ ነጥሮ እንዲወጣና ያንን ታክቲካዊ ትግበራ አስፈላጊ ስለነበር እንዲያሳይ ይጠበቃል። ትናንትና የደገመው እንቅስቃሴ በአማካይ ክፍሉ ላይ የአርሴናል የአማካይ ክፍል ያን የመሰለ አስደናቂ ብልጫ የነ ኦዲጋርድ የነ ማይል ሉዊስ ስኬሊ ፍጹም መብላላትና መግባባት ለቡድኑ ጣፋጭ ድል በር ከፋች ሆነ። ግን ከሁሉም በላይ በግሌ ያስተዋልኩት ወደ ውጤት ወደ ጨዋታው እንቅስቃሴ ከመምጣታችን በፊት በተጠናቀቀው ሲዝን አርሴናል ትልቁ ጫና የነበረው አርቴታ ሲዝኑን ሲጀምር ዋንጫን ካላነሳ ካሁን ባለ የትኛው ፕሮሰስ ነው የሚጠበቀው የሚል ከፍተኛ ጫና ነበር። ስለዚህ ቡድኑ ሪላክስ አድርጎ ሜዳ ውስጥ ለቀቅ ባለ የጨዋታ ሲስተም በአስቆጣሪነት ባህሪ በሃይ ፕረስ በመጫወት ለእግር ኳሱ ቤተሰብ አዝናኝ ለቡድኑ ደግሞ ውጤታማ የሚሆን የጨዋታ ስታይል በድፍረት እንዳይተገብር ስጋት አለው አርቴታ። ሙያዊ ስጋት ማለት የተረከበውን ኃላፊነት በአግባቡ ተደራሽ የማድረግ ትልቅ ሙያዊ ኃላፊነት አለ። በሌላ በኩል ከሜዳ ውስጥ ውጭ ያለው ደግሞ የደጋፊው ከፍተኛ ኤክስፔክቴሽን አለ። 3 ዓመት ተከታታይ ሁለተኛ መውጣት አለ። ቡድኑ ለዋንጫ ይደርሳል እንጂ አያሸንፍም በሚል በእንግሊዝ ሚዲያ የሚነሳበትን ትችት በየትኛውም የጨዋታ ስልት ይሁን ያችን ትችት ተቃውሞ የቀድሞ ተጫዋቾችን ድንበር የዘለለ አስተያየቶችን ለማስቆም ይድረስ እንጂ በዋንጫ ድል ከዛም በኋላ የአርቴታ ትክክለኛ የጨዋታ አይደንቲቲ ነጥሮ ሊወጣ እንደሚችል ይጠበቅ ነበር። አሁን የትናንትናውን ጨዋታ የተጫዋቾች በራስ መተማመን እያንዳንዱ ከኳስ ጋር ያለው ድርጊት በሜዳ ውስጥ ያለው ቅንጅት ፍላጎትን ተመልከቱ። ያለ ኳስ ያለው ደግሞ የአርሴናል የተቀናጀ ኦርጋናይዜሽን በአምናው ካራክተር አይደለም። በነገራችን ላይ በጣም ወርዶ በመጫወት ውስጥ አይደለም። ሃይላይኖች እንደው በደንብ እናስተውል ነበር። አርሴናል ኳስን ለመንጠቅ በሲቲ የመጫወቻ ክልል በሃይ ፕሬስ የተጫወተበትን ቴክኒክ ለተመለከታችሁ ማርች ላይ ጋርዲዮላ ራሱ አርቴታ ላይ የተከበረውን 4-2-4 አውቶ ፖዚሽንን ሲተገብር ነበር ያለ ሎው ብሎክ ሲስተም። ስለዚህ ይሄ ምንድነው የሚያሳየን? የትናንትናው ጨዋታ አርሴናል ዋንጫ ማሸነፉ፣ አርቴታ ለድል ለስኬት ማብቃቱ አሁን ክለቡ በሚታወቅበት የጨዋታ ስታይልና ምስል ለመምጣት አንደኛ አስፈላጊውን ክብር ለደጋፊው የዋንጫ ራቡን በተለይ ፕሪሚየር ሊግ ዋንጫን በአግባቡ አስረክቧል። አሁን ክለቡ በአርቴታ አይደንቲቲ የመጫወት በራስ መተማመን ላይ ደርሷል ማለት ነው። አምና የነበሩት ጫናዎች አስገዳጅ የሆነ ጥንቃቄና ቡድኑ እንዳይቆጠርበት ካለው ከፍተኛ ሶሊድ እና ኮምፓክት ሆኖ የመቆየት ስትራክቸር አንጻር አንገብጋቢ ውጤቶች በጠባብ ውጤት እንዲጠናቀቁ ምክንያት ሆነዋል። አርሴናል ታዲያ በትናንትናው ዕለት ምን የተለየ ነገር ተገኝቶ ነው በዚህ ልክ በሃይ ፕረስ የመጫወት? እያንዳንዱን የሜዳ ክፍል ፍሌክሰብል ነው። በደንብ ከተመለከታችሁ በኒኮ ኦራይሊ አምና ማንቸስተር ሲቲ ትርፍ አማካይ፣ ትርፍ አጥቂ፣ ትርፍ የክንፍ ተጫዋች እየሆነ ሶስተኛ የሜዳ ክፍል የተጋጣሚን 6 ቁጥር ተጫዋችና የመጨረሻ ሴንተር ባክን እያጎደሉ ሃላንድ ያገባል ወይ እሱ ያገባ ነበር። ግን ትናንትና የተመለከትነው በዚያ ጨዋታ ካሊፊዮሪ ነበር ሶስተኛ የሜዳ ክፍል ለኤሌት አንደርሰንም ለማቴዮ ኮቫቺችም ለነሩቢን ዲያዝ ፖዚሽናል ምቾት በመንሳት እንደ ትርፍ ተጫዋች በሲቲ የመጫወቻ ክልል ውስጥ እየገባ አርሴናል የሶስትዮሽ ተከላካይ ስትራክቸርን እየተከተለ ነበር ጨዋታውን ማጠናቀቅ የቻለው። ይሄ ስትራክቸር ምንድነው? የበለጠው ኦፌንሲቭ ማይንድ የማጥቃት ባህሪ መላበስ ነው። ይሄ ደግሞ የአርቴታን ጥንቃቄ ያምናውን የውድድር ዓመት ሙሉ በሙሉ
እንዲቀይር ያደረገው ቡድኑ አሁን በራስ መተማመን ስኬት ለደጋፊው አስፈላጊውን ጉዳይ ምላሽ ሰጥቷል። አሁን በአስደናቂ ጨዋታ በስኬት ላይ መቆየት ነው የአርቴታ ፕላን። ምናልባት የ2023/24ቱን የ2022/23ቱን አዝናኙን አርሴናል ካሁን በኋላ በቀጣይ የውድድር ዓመት የመመልከት እድላችን ሰፊ ነው። የበለጠ ቡድኑ ፍሌክሰብል ልብ ብላችሁ ከተመለከታችሁ አርሴናል እንደ ቡድን ካለው የስኳድ ጥራት ዴብስ የተመጣጠነ ባላንሱን የጠበቀ መሰረታዊ የቡድኑ የስኳድ ዴብስ ሳይናጋ በትናንትናው አይነት ጨዋታ ዋንጫ አሸንፎ የፕሪሚየር ሊጉን የውድድር ዓመት ከፍ ብሎ አጠናቆ የነበረው መራብ ግን ሲቲ ለ2 ዓመት ከዋንጫ ወይም ከፕሪሚየር ሊግ ከፍታ ላይ የራቀ ቡድን አይመስልም። ይሄ ደግሞ ዋነኛ ምልክት ምንድን ነው? የፔፕ እዛ ቦታ ላይ መጉደል ቡድኑ ያለው ደመነፍስ፣ የማሸነፍ ፍላጎት፣ መራብን የድሮ የፔፕ ማንቸስተር ሲቲ ላይ የምናየውን ጉዳይ አርሴናል ላይ ነው የምናየው። ለምን? አርሴናል በትናንትናው ጨዋታ ሻርፕ ነበር አጨራረሱ። እያንዳንዱ የሜዳ ክፍል ላይ የነበረው ቅንጅት በጣም የተዋጣለት ነበር። ስትራክቸራሊ አርሴናል ፖዚሽኖችን አይስትም። በተመሳሳይ ገዳይ ነበር። በተገኙ አጋጣሚዎች ላይ አርሴናል በጣም ሲሪየስ ነበር። ትልቁን ጥያቄ አባካኝነቱን ከራሱ ላይ ገፎ እንደመጣ፣ ምክንያቱም አርሴናልም ሲቲም 3 ኢላማቸውን የጠበቁ የመጨረሻ ቢግ ቻንሶችን አግኝተዋል። 3ቱንም አርሴናል አስቆጠረ። ሲቲ ማስቆጠር አልቻለም። አርሴናል ከማንቸስተር ሲቲ በ3 እጥፍ ኤክስፔክትድ ግብ በልጦ ነው በትናንትናው ዕለት ጨዋታውን ያጠናቀቀው። የበለጠ ይህንን ሀሳብ እንዳነሳ ያስገደደኝ ምን መሰላችሁ? የአርሴናል ኤክስፔክትድ ግብ በትናንትናው ጨዋታ 2.19 ነው። ሁሉም ኤክስፔክትድ ግብ ክሬት የተደረገው ክፍት ከሆነ እንቅስቃሴ ነው። በተጠናቀቀው ሲዝንስ የአርሴናልን አብዛኛውን ኤክስፔክትድ ግብ ሚዛኑን የሚደፋው ከፍ የሚያደርገው ምንድን ነው? ሴት ኦን ፕሌይ ነው። ከቆሙ ኳሶች የሚደረግ የማጥቃት እንቅስቃሴ ነው። አሁን የቡድኑ ከጫና ይሄ ዋንጫ ማሸነፉ ምን ያክል ከጫና ወጥቶ ቡድኑ ሜዳ ላይ በነፃነት እንደሚጫወት ነው ያስተዋል። ይሄ ደግሞ ምንን ያመጣል? አርሴናል እንደ ቡድን አዝናንቶ አሁን ዋንጫን የማሸነፍ አቅምን አርቴታ በነፃነት ለመገንባት አሁን በሩ ተከፍቷል። ለምን? ዋንጫውን በአግባቡ ሰጥቷል። የሚጠበቅበትን የፕሮሰሱን የመጨረሻ ዋንጫ በትናንትናው ዕለት አዳዲስ ፈራሚዎች በዚህ ፍጥነት ተግባብተው ተቀናጅተው ለቡድኑ ውጤት ቀጥተኛ አስተዋጽኦ ካደረጉ አርሴናል አሁን ቴክኒካሊ አፕሮቹን ነው የቀየረው እንጂ የቡድኑ ምስልን ካያቸው አብዛኛው ተጫዋቾች 2 ተጫዋች እኮ ነው በትናንትናው ስብስብ ውስጥ የተካተቱት በምርጥ 11 ውስጥ ዞሊስ እና ጊመሬሽ። በዚህ ፍጥነት መግባባት፣ በዚህ ፍጥነት መዋሃድ፣ በቀጥታ የጨዋታውን ተጽዕኖ መፍጠር፣ የበለጠ በግብ ላይ ደግሞ ተሳትፎ ማድረግ ቴክኒካሊ አንድ ቡድን የራሱን አቅም ሲያጎለብት የአዳዲስ ፈራሚዎች ለመቀናጀት ጊዜ አይፈጅባቸውም። ከምናስተውላቸው ጉዳዮች መካከል አዳዲስ ተጫዋቾች የበለጠ ኢፌክቲቭ እንዲሆኑ የሚረዳው ቡድኑ ታክቲካሊ የራሱን ኦርጋናይዜሽን ቴክኒክ ላይ ሲያተኩር ነው። አሁን የበለጠ አርሴናል ከተክለ ሰውነት ፊዚካል አፕሮቹ ዲፌንሲቭ አፕሮቹን በደንብ መቀነሱ የምትመለከቱት አርሴናል ክፍት ከሆነ እንቅስቃሴ ነው ሙሉ በሙሉ ኤክስፔክትድ ግቡን ክሬት ያደረገው። 3ቱም ግቦች የተቆጠሩት ክፍት ከሆነ እንቅስቃሴ ነው። ማንቸስተር ሲቲ ላይ አርሴናል ለመጀመሪያ ጊዜ ነው 3 ግብ በቀጥተኛ ክፍት ከሆነ እንቅስቃሴ አርሴናል ግብ ሲያስቆጥር። ይሄ ነው አሁን የአርቴታ ቡድን በራሱ አርቴታ በሚታወቅበት አይደንቲቲ ቀጣይ ዓመት የመምጣቱ ጉዳይን ምልክት ሰጥቷል። መግቢያ ላይ ያልኳችሁ ከነዚህም ከሚያሳዩ ምልክቶች መካከል አንዱ በጨዋታው የመጀመሪያ ክፍለ ጊዜ በጊዜ ግብ የማስቆጠር የተቆጠረበትን መንገድ ተመልከቱ። የአርሴናልን ሃይ ፕረስ እስቲ ከ15 ሰከንድ እስከ 20ኛው ሰከንድ ባለው እንቅስቃሴ ከተመለከታችሁ
አርሴናል የዛሬ 2 ዓመት 3 ዓመት በፊት በተለይ የአስደናቂው በርካታ ግብ የሚያስቆጥረው የአርሴናልን ቡድን ካስተዋላችሁ ከረፍት በፊት በርካታ ግብ ያስቆጥራል። የሚያስቆጥርበትን መንገድ ደግሞ ካስተዋላችሁ የመጀመሪያ 10 ደቂቃ እንዳምነው ማንቱማን የጋራ ኳስ ዱዌል የማሸነፍ ፊዚካል አፕሮቹ አይደለም፣ ፖዚሽናል አፕሮች ነው። ተጋጣሚ የሚጠቀምበትን ስፔስ በበቂ ሁኔታ በተደራጀ ሁኔታ ከቦ ያንን ስፔስ ማሳጣት ወይም በተገቢው ሁኔታ የማንቸስተር ሲቲ ፓስ ለሚገባው አካል እንዳይደርስ ማድረግ ነው። ይህን ገና በ15-20 ሰከንድ ውስጥ የጨዋታውን እንቅስቃሴ ፖዝ ካደረጋችሁ በሲቲ አማካይና ተከላካይ መሀል ላይ ያለውን ስፔስ እንዴት በፍጥነት ኦዲጋርድ፣ ዞሊስ፣ ማድዌኬ፣ ሃቨርት ቅድም መግቢያ ላይ ያነሳውላችሁ ማርች ላይ በኤፍ ኤ ካፕ በካራቦ ካፕ ፍጻሜ ሲቲ የተገበረውን ትናንትና ሲቲ ላይ አርሴናል ተገበረ ያልኳችሁ በመጀመሪያ 15-20 ሰከንድ ውስጥ አራቱ ተጫዋቾች እንዴት ፖዚሽን ውጪ የሲቲ ተጫዋቾችን እንዳደረጉ በነዛ ተጫዋቾች መሀል ላይ ነው ካላፊዮሪ ፔኔትሬት ያደረገው መሀል ለመሀል። እዛ ጋር የማይል ሉዊስ ስኬሊንም ብሬን ማድነቅ ያስፈልጋል። በዛ ጠባብ ስፔስ ውስጥ የጨዋታው ገና 1 ደቂቃ ባልሞላ ጊዜ ውስጥ ያንን እይታ፣ ያ ፓስ፣ ያ የተረጋጋ አጨራረስ ሜንታሊ የቡድኑ በራስ መተማመንም ነፃነቱ በተለይ ያልተገደበ ሲስተም እንደያዘ ፍሪ ፍሎ ቡድን እንደሆነ ያስተዋልንበት ነው። ሃቨርትን ከተመለከታችሁ ቢግ ጌም ፕሌየር ነው። አርቴታ በየትኛውም የፊት መስመር ተጫዋች ጤናማ ይሁን እንጂ ሃቨርትን የሚቀይረው አይመስለኝም። ምክንያቱም የአርሴናልን ምስል ጥንካሬን፣ ከፍታን ከሚያረጋግጡ የድል አይነቶች መካከል ትላልቅ ጨዋታዎች ላይ የሚገኙ የእንዲህ አይነት ጣፋጭ ድሎች ነው። ለእነዚህ ድሎች መገኘት ደግሞ የትልቅ ጨዋታ መብቴ የሃቨርት አይነት የትልቅ ጨዋታ ጥንካሬ ያስፈልጋል። ሜንታሊቲ፣ ለዚህ አይነት ጨዋታ የበለጠ ዝግጁ መሆን፣ በአስፈላጊው ደቂቃ አስፈላጊውን ምላሽ መስጠት፣ በተገቢው ሰዓት እዛ ፖዚሽን ላይ መገኘት። እዛ ፖዚሽን ላይ መገኘት ብቻ ሳይሆን ያለበትን ኃላፊነት የመረዳት አቅሙ የትልቅ ጨዋታ ተጫዋች ነው። ይሄ ተጫዋች በእግር ኳስ ኬሪሩ ትናንትና እንደሰማችሁት ከፍተኛ የግብ ተሳትፎ ያደረገው ጨዋታ ወይም ፊክስቸር የማንቸስተር ሲቲን ፊክስቸር ነው። 7 የግብ ተሳትፎ አድርጓል። 4 ግብ 3 አሲስት ከማንቸስተር ሲቲ ጋር። ከማንቸስተር ሲቲ ጋር ያለው ሪከርድ የሃቨርት በጣም አስደናቂ ነው። እንደምታውቁት አምናም በተጠባቂው የኢትሃድ ጨዋታ ላይ ብቸኛዋን ለአርሴናል ግብ ማስቆጠር የቻለው ካይ ሃቨርት ነበር እና የተጫዋች ከረፍት በፊት ሁለተኛዋን ግብ አስቆጠረ። የአርሴናል ፍጹም መረጋጋትና ጨዋታው ላይ ከፍተኛ በራስ መተማመን እየተስተዋለ የመጣበት ደቂቃ ላይ ነው መድገም የቻሉት። ሌላኛው ልናነሳ የሚገባው ነጥብ የብሩኖ ጊማሬስ ነው። ለምንድን ነው ብሩኖ ጊማሬስ በዚህ ደረጃ ምቾት ተሰምቶት? በጣም ትልቅ ጨዋታ ነው። በቅርብ ሳምንት ነው ቡድኑ የተቀላቀለው። የአምናው ሁለቱ ተጣማሪዎች የሉ፣ ራይስም ዙቢመንዲ። የትናንትና ሁለቱ ተጣማሪዎች ካያችሁ ሉዊስ ስኬሊ የአካዳሚ ተጫዋች ባለፉት 2 የውድድር ዓመት ወደ ዋናው ቡድን አድጎ በፉልባክ በአማካይ ክፍል የራሱን ቦታ እንኳን ለይቶ በቦታው ላይ ኮምፒት ለማድረግ ለይቶ ያላወቀ ተጫዋች ነው። አርቴታ እንደ ጨዋታው አፕሮች የሚጠቀመው ተጫዋች ነው። የበለጠ የተጠናቀቀው ሲዝን አማካይ ክፍል ላይ ሴትል የማድረግ ሁኔታን ተመለከትን። ለምን? የሂንካፔና የካላፊዮሪ አማራጭ ከበቂ በላይ ስለሆነ ለአማካይ ክፍሉ ተጨማሪ ፍሌክሲቢሊቲ እንዲሰጥ፣ በተለይ ቴክኒካሊ ያለው የኳስ አረዳድን፣ የጋራ ኳስ የማሸነፍ ጥንካሬ፣ ለፕሬሲንግም ኳስን መስርቶ ለመውጣትም አመቺ የሆነ አማራጭን ስለሚሰጥ ይህን ተጫዋች በአማካይ ክፍል ላይ የበለጠ መረጋጋትንና እዛ ዲፓርትመንት ላይ ኮምፒት እንዲያደርግ ነው አሁን አርቴታ እየፈለገ የሚገኝ። ግን ብሩኖ ጊማሬስ እና ማይል ሉዊስ ስኬሊ በጋራ ማጣመር ከማንቸስተር ሲቲ ጋር ምን ያክል ነው አርቴታ ባሉት ተጫዋቾች ብቻ አይደለም በሰራው ሲስተምና
ባደራጀው የዘንድሮ የውድድር ዓመት የቡድን ጥንካሬ እምነት ቢኖረው ሁለቱ የአርሴናል ዋንጫ ማግኘት ቁልፍ ሚና የነበራቸው ተጫዋቾች ውጪ ናቸው። የበለጠ በዓለም ዋንጫ እስከ ሩብ ፍጻሜ ድረስ የተጓዘው ኦዲጋርድ ነው። አንበሉ ከፊት ያለው እያንዳንዱን የኖርዌይ ጨዋታ የጀመረ ምናልባት ከፈረንሳይ ጋር ነው የመጨረሻ የምድብ ጨዋታ በቋሚነት ያልጀመረው። እንደዚህ አይነት ደፋር ሪስኮችን ለመውሰድ ቴክኒካሊ ቡድኑ ከኳስ ጋር ያለው መቀናጀት አስተማማኝነቱ የምትመለከቱት በእንዲህ አይነት የጨዋታ ባላንስ ላይ የወሰደው እርምጃ ነው። ብሩኖ ጊማሬስ አይታችሁ ከሆነ ልክ አርሴናል ከራሱ ሜዳ ሲወጣ ስኬሊ ወደፊት ይሄ ልክ እንደ ቀጥ እንዳለ መስመር ብሩኖ ጊማሬስ ወደኋላ በጣም የተሳበ ተጫዋች ይሆናል። አንድ ስቴፕ ሉዊስ ስኬሊ አለ፣ ከሱ ፊት ለፊት ደግሞ ማርቲን ኦዲጋርድ አለ። ትናንትና ለምንድን ነው ግን የኦዲጋርድ እንደዛ ሻርፕ መሆን? አሁን በቃ ኦዲጋርድን ላለፉት ዓመታት ስንከራከር የነበረበት ኢዜ መጣ፣ ሌላም ተጫዋች እዛ ጋር አርቴታ የሚፈልገውን ዲፍረንት አንግል ጨዋታ ላይ የሚመሰረቱ የተለያዩ የጨዋታ ቅርጾችን ተረድቶ በታይሚንግ እነዛ ስፔሶችን ከተጋጣሚ የበለጠ አድቫንቴጅን በመውሰድ እንደ ኦዲጋርድ አረዳዱ ፍሌክሰብል የሆነ ተጫዋች የለም ላለፉት ዓመታት ስንል በምክንያት ነው። በትናንትናው ዕለት የኦዲጋርድ በዛ ደረጃ ማሸብረቅ፣ የጨዋታው ኮከብ መባል፣ እጅጉን ከፍ ብሎ መታየት ዋነኛ ሚስጥር ከሱ ጀርባ ያሉ የብሩኖ ጊማሬስ አንደኛ የላይን ብሬኪንግ ፓስ ጥንካሬ በደንብ ተመልከቱ። አርሴናል ቤት በተጠናቀቀው ሲዝን ከተከላካዩ እስከ አማካዩ ድረስ አንድ ጉዳይ ስናነሳ ነበር። መስመር ሰንጣቂ ኳሶችን የሚያደርጉ የተጫዋቾች ቁጥር ስለሚያንስ አርሴናል ፌዝ እያሸነፈ እንዴት ይገደዳል። ለዛ ነው ክፍት የሆነ እንቅስቃሴ ላይ እድል የማይፈጥረው። ራይስም ዙቢመንዲም ከሽግግር እንቅስቃሴዎች የበለጠ ወደ ክንፍ የሚወጡ ኳሶች ላይ ያዘነብላሉ። አርሴናል ግን መሀል ለመሀል እንደ ሌሎች ቡድኖች በጥንካሬ ለመሸጋገር የተጫዋቾቹ ቴክኒክ የተገደበ ስለሆነ የግድ ኦዲጋርድ ወርዶ ወደ ግራው 8 ቁጥር ኳሶችን እያደራጀ መውጣት ውስጥ እንዲገባ ይገደዳል። ያኔ ሳካ ይነጠላል። ሳካ ላይ ኦቨርሎዱ የሚበዛው በዚህ አማካይ ክፍሉ ባላንስ እጦት ነው ስንል ነበር። ምክንያቱም ታክቲካሊ ለአርቴታ አዋጪ ነው፣ ቴክኒካሊ ግን የቡድኑን ፍሌክሲቢሊቲ ገድቡ ነበር። ይሄ ደግሞ ከአሰልጣኙ ጥንቃቄ ምርጫ ጋር በተያያዘ ነው። በትናንትናው ዕለት ተመልከቱ፣ እያንዳንዱ ተች ፕሮግረስ ያደርጋል። ከአማካይ ክፍል እያንዳንዱ ተች ወደ ሶስተኛ ሜዳ ክፍል ያልፋል። እንደውም እነ ማድዌኬ እኮ አንዳንድ ውሳኔዎች ላይ ደከም ብለው እንጂ እኮ አርሴናል ከ3 በላይ ግን ማስቆጠር የሚችልባቸው በርካታ አጋጣሚዎች ተፈጥረዋል። በእያንዳንዱ ንክኪ አንድ ቡድን ፕሮግረስ የሚያደርግ ከሆነ አማካይ ክፍሉ ላይ ያለው መቀናጀት፣ ማደግ፣ መብላላት ከኳስ ጋር ያለው ንክኪ ጤናማ ሲሆን ሶስተኛ ሜዳ ክፍል ያሉ ተጫዋቾች በፈለጉት ልክ የኳስን አማራጭ ያገኛል። አሁን በትናንትናው ዕለት በዛ ደረጃ ክሪስቶስ ዞሊስ ምርጥ ሆኖ ሜዳ ውስጥ መቆየት የቻለበት ዋነኛ ምክንያት በአግባቡ የኳሱ ትራንዚሽን ሶስተኛ ሜዳ ክፍል ይደርሳል። ምክንያቱም በቴክኒክ አቅሙ ጊማሬስም ማይድ ሉዊስ ስኬሊም የሽግግር እንቅስቃሴዎችን መስመሮች እየሰነጠቁ ፓስ ማድረግ ይችላል። በአጠቃላይ የማንቸስተር ሲቲ ተጫዋቾች በትናንትናው ዕለት ካደረጉት ላይን ብሬኪንግ ፓስ የበለጠ 3ቱ የአርሴናል ተጫዋቾች ያደረጉት ይበልጣል። ይሄ ነው ትልቁ ጥቅም። አርሴናል የበለጠ ትናንትና ሻርፕና አስተማመኝ እንዲሆን የነዚህ 3 ተጫዋቾች ቴክኒካል አቅም፣ በታክቲክ አለመገደብ፣ ንክኪያቸው ሁሉ በእንቅስቃሴ ወደ ሶስተኛ ሜዳ ክፍል ያልፍ። የዚህን ድምር ውጤት ተመልከቱ። 3ቱም ግቦች ክፍት ከሆነ እንቅስቃሴ ተቆጠሩ። አሁን ምንድነው የአማካይ ክፍሉ ፍሌክሲቢሊቲ
አንድ ጉዳይ ላነጻጽርላችሁ። በቀጥታ ከተጫዋቾች ኳሊቲ ጋር ንጽጽር ሳይሆን ከአጫዋች ሲስተም ጋር የበለጠ ምን ያክል አንድ ቡድን ታክቲካሊ ለሽግግር እንቅስቃሴና በአማረ ሁኔታ እድሎችን ለመፍጠር የበለጠ እያንዳንዱን ጉዳይ ተመልከቱ። 2022 የአርሴናል አንዱ አማካይ የግራኝ እግር ተጫዋች ነው ዣካ። የግራ ፉልባኩ ተጫዋች ጂልቼንኮ ነው። ቴክኒኩን አስታውሱ። የአማካይ ክፍሉ አንዱ ተጫዋች ኦዲጋርድን፣ የክንፍ አጥቂው ማርቲኔሊ። ወደ ትናንትናው ጨዋታ ተመለሱና ከኋላ መስመር ያለው የቴክኒክ አቅሙ ልክ እንደዚህ ከጂልቼንኮን በተሻለ ሁኔታ ሻርፕ የሆነው ካሊፊዮሪ ነው። በአማካይ ክፍል ያለው የግራኝ እግር ተጫዋቹ ማይል ሉዊስ ስኬሊ ነው። ዞሊስ እነዚህን ሁሉ እድሎችን እንዲፈጥር 2 አሲስት እንዲያደርግ ይሄ የግራው የሜዳ ክፍል ባለፈው አንድ ፕሮግራም ላይ አንስቼላችሁ ነበር። ያን ትሪያንግል አርቴታ ሼፕ እንዲሆን ቴክኒካሊ ያለውን ባላንስ ነው የሚፈልገው ከታክቲክ ይልቅ። ራይስ ተሞከረ ያልተሞከረ ተጫዋች የለም። አሁን ግን መልኩን ተመልከቱ። የቡድኑ ክፍት ለሆነ እንቅስቃሴ በዚህ ደረጃ የኦዲጋርድ ሻርፕ መሆንን የ2022-23ን ኦዲጋርድን ያስታወሰ ብቃት ነው። ለዚህ ሁሉ ባላንስ መጠበቅ ደግሞ የግራኝ እግር ቴክኒሻል ተጫዋቾች ሜዳ ውስጥ በዛኛው ሳይድ በኩል በአስተማማኝ ሁኔታ መኖራቸው ኦዲጋርድ ተመልሶ እዚኛው የሜዳ ክፍል ኳሶችን አነካክቶ መስርቶ ሶስተኛ የሜዳ ክፍል ያለውን ሚድ ሰርድ ላይ ያለውን ፌዝ አሸንፈው ሶስተኛ የሜዳ ክፍል እስከሚገቡ አንደኛ ኢነርጂ፣ ሁለተኛ የዱዌል አግሬሲቭ ፋውሎችን እነዚህ ሁሉ ጉዳዮች ማለፍ አለበት። አንድ ቴክኒካል አፕሮች ነው ያለ። ስለዚህ አሁን አርሴናል በሃይ ፕረስም ተጋጣሚን ተጭኖ ማንጠቅም ይችላል። ከራሱ የመጫወቻ ክልልም ሲወጣ በእንዲህ መልኩ ፌዝን እያሸነፈ ወደ ሶስተኛ የሜዳ ክፍል የበለጠ ፕሮግረስ ማድረግ ይችላል። ለኦዲጋርድ ነፃነት ማግኘት የጊመሬሽና የሉዊስ ስኬሊ ላይን ብሬኪንግ ፓስ ከካሊፊዮሪ ጋር ሲታገዝ ቡድኑ የበለጠ ከኳስ ጋር ካራክተሩ በበዛ ቁጥር አርሴናል እንዲህ አይነት ዳይናሚክስ መፍጠር ይችላል ማለት ነው። ስለዚህ አምና አርቴታ የተገደበው ፈልጎት አይደለም፣ ዋንጫ ማሸነፍ ስላለበት ነው። በየትኛውም መንገድ ይሁን ዋንጫው መምጣት አለበት። አሁን ዋንጫውን ለደጋፊው ለክለቡ ሰጥቷል። ስለዚህ በራሱ ምስል መጫወት ይችላል። ለቆ ሪላክስ አድርጎ በማጥቃት ውስጥ ያለ መከላከልን መገንባት ይችላል። በመከላከል ውስጥ ካለ ማጥቃት ቡድን የበለጠ ይሄኛውን አርሴናል ነው የአርሴናል ደጋፊዎች የሚፈልጉት። ወይም አትራክቲቭ የሆነ ድል እንፈልጋለን ደጋፊው የሚለው ይሄንን የሚስብ የሚያሳምን ተጋጣሚን በብልጫ ላይ ጣፋጭ ድል በጎል ልዩነት ከአስተማማኝነት ጋር። ስለዚህ ለዚህ ደግሞ አስተማማኝ ዋስትና የእንዲህ አይነት የማንቸስተር ሲቲ አይነት ግዙፍ ክለብ ላይ የሚቀናጁት ጣፋጭ ድል ነው እና በትናንትናው ዕለት አርሴናል ከድልም በላይ ነው ያስመዘገበው። እኔ የኮሚኒቲ ሺልድ ዋንጫ መሆኑን ወይ የዋንጫ ጨዋታ መሆኑን አይደለም፣ የሁለቱ ክለቦች የፉክክር መጠንና የጨዋታውን ይዘት ነው እንጂ ኮሚኒቲ ሺልድ ማሸነፍ ስላለው ውጤታማነት አይደለም። አንድ ቡድን በውድድር ዓመቱ ምን አይነት ምስል ይዞ ሊመጣ እንደሚችል ኤክስፔክት የሚደረገው በዚህ ፍጻሜ በዚህ የዋንጫ ጨዋታ ላይ የሚያሳየው አፕሮች እና ንቃት ነው። እንደውም እንግሊዞች አንድ እንደ እርግማን ብለው የሚያነሱት የእግር ኳስ ውስጥ ብዙም ሎጂካል ያልሆነ ሀሳብ አለ፣ ብዙም የማያሳምን። ምክንያቱም እግር ኳስ ውስጥ እንደዚህ አይነት ግጥምጥሞች ተቀባይነት አለው ብዬ ስለማላስብ ነው። ይሄ እኔ ሀሳብ ነው፣ የቻናሉም አቋም ነው። ኮሚኒቲ ሺልድ ያሸነፈ ቡድን ፕሪሚየር ሊግ ለማሸነፍ በብዛት አይታደልም። ለመጨረሻ ጊዜ ካለፉ 34 የኮሚኒቲ ሺልድ ፍጻሜዎች ውስጥ 2 ቡድኖች ብቻ ነው ያሳኩት ይላል። ሁለቱ የማንቸስተር ክለቦች 2011 ፈርጊ በመጨረሻ የአሰልጣኝነት ዘመናቸው፣ ጋርዲዮላ 2018-19 ላይ። ከዛ ውጪ ኮሚኒቲ ሺልድን ያሸነፈ ቡድን ሊጉን አያሸንፍም የሚል ይሄ እግር ኳስ ውስጥ የማይሰራ ሎጂክ ነው። ፈርጊና ፔፕ ታዲያ እንዴት አሸነፉ? አንድ ቡድን ተሟልቶ የራሱን ኃላፊነት ይወጣ እንጂ በእንዲህ አይነት
የታሪክ ግጥምጥሞች ያሸንፋል አያሸንፍም የሚል የነጮቹ ስሌት እንኳን ይሰራል ብዬ አላስብም። አርሴናል አሁን ላይ የደረሰበት ባይሆን አቅምን ከተመለከታችሁ የአርሴናል የአማካይ ክፍል ከዚህ በፊት በሊጉ የሚበለጠው በማንቸስተር ሲቲ ነው እንደምታውቁት። ለማንቸስተር ሲቲ ደግሞ ከፍተኛ የአማካይ ክፍል ብልጫ ሁለት የቡድኑ ምሰሶ አሉ። አርኪቴክቸር የሆኑ የጋርዲዮላ መሐንዲሶች፣ የጋርዲዮላ የጀርባ አጥንት፣ ጨዋታን ጋርዲዮላ ከሰጣቸው ኃላፊነት በላይ መረዳት የሚችሉ ተጋጣሚን እነሱ በመረጡበት የጨዋታ ስልት እንዲገባ የሚያደርጉ በጣም ብልህ የሆኑ ተጫዋቾች አሉት አማካይ ክፍል ላይ። የጨዋታውን ክብደት በአጠቃላይ ለጋርዲዮላ የሚሸከሙና የሚያቀሉ ማለት ነው። በርናንዶ ሲልቫና ሮድሪ ሁለቱም የሉም በአሁኑ ሰዓት ማንቸስተር ሲቲ ቤት። ሮድሪ ወደ ባርሳ ዝውውሩን ለማጠናቀቅ በሁሉም ቅድመ ሁኔታ ተስማምቶ ትናንት ምሽት አድምጣቸዋል ብዬ አስባለሁ። ፋብሪዚዮ ሂርዊጎ ብሏል በ76.5 ሚሊዮን ዩሮ። በርናንዶ ሲልቫ በነፃ ማድሪድ ገብቷል። ስለዚህ አሁን ያለው የአርሴናል የአማካይ ክፍልን ጥራት ተመልከቱ። 350 ሚሊዮን ፓውንድ ብቻ ነው የወጣበት። አሁን የሚገኘው የአርሴናል ስኳድ እስከ ዝውውር ቀን መጨረሻ ድረስ ምን እንደሚፈጠር በእግር ኳስ አይታወቅም። ምክንያቱም በርካታ ሩመርሶችን ስለምንሰማ፣ ብዙ ስለምናነብ፣ በትዊተር ላይ በርካታ ኤክስ ላይ ሩመርሶች ስለሚወጡ ኦዲጋርድ፣ ራይስ፣ ዙቢመንዲ፣ ጊማሬሽ፣ ሉዊስ ኬሊ፣ ኢዜ እና ሚካኤል ሜሪኖ አሉ። ይሄ የአማካይ ክፍል ራሱን ጠብቆ ከቆየ ምን ያክል ርቀት ነው የአርሴናል ጥንካሬ በዚህ ሲዝን ሊስተዋል የሚችለው የሚለውን ከወዲሁ መገመት አያቅትም። በጣም ጠንካራ የአማካይ ክፍል ቡድኑ እንደሚኖረው እና የተሟላ አማካይ ዴብዝ እንደሚሆን ይታወቃል። ይህንን ጠብቆ መቆየት ነው ከአርሴናል የሚጠበቀው። ተጨማሪ ጥይትም አያስፈልገው። ግን በትናንትናው ዕለት አምበሉ ኦዲጋርድ ግን እንዴት አይነት ሻርፕ የነበረ እንቅስቃሴ ነው አድማጮች! ወይስ ለእኔ የተለየ ከተጫዋቹ ውዴታ አንጻር ለማለትም እንግዲህ እንዲህ አይነት አስደናቂ ብቃቶችን ስናይ መመስከር ግዴታን መመስከር ያስፈልጋል። እኔ በትናንትናው የተጫዋቹ ብቃት ደረጃ ሲዝን ውስጥ ጉዳት አያስተናግድ፣ ይሄ ከፊዚካል ጋር ተያይዞ ጫና ይምጣበት፣ አርሴናል ብዙ ጨዋታዎችን ሊያሸንፍ የሚችለው ዋንጫም መድገም የሚችለው በኦዲጋርድ የትናንትናው አይነት ኳሊቲ ውድድር ዓመቱን የሚያጠናቅቅ ከሆነ ነው። ዓመቱን ሙሉ ፊዚካሊ ፊቲውን ተጨማሪ የአምና አይነት ተደራራቢ ጉዳትና ፈተናዎች አይግጠሙት። ካደረጋቸው 58 ፓሶች ውስጥ 55ቱ በስኬት ተጠናቋል። 95% ማለት ነው። 3 ጊዜ ድሪብል ሞከረ፣ 3ቱንም በስኬት አጠናቀቀ። 9 ጊዜ ፖዚሽን ኦዲጋርድ አሸንፏል። ይሄ ማለት የአርሴናል ምን ያክል ፍሌክሲቢሊቲ ሜዳ ውስጥ እንደተስተዋለ አስታውሱ። 9 ጊዜ ፖዚሽኖችን ራያን ቸርኪ በካራቦ ካፕ 10 ጊዜ ፖዚሽኖችን አሸንፎ ነበር። አብዛኛውን ፖዚሽን ያሸነፈው ታስታውሳላችሁ፣ ሰከንድ አፍ ነበር። በደንብ ካስታውሳችሁ አንድ ቡድን የ10 ቁጥር ተጫዋቹ ከፍተኛ ነፃነት ውስጥ እንዳለና የበለጠ ወደ ግብ እንደቀረበ ሶስተኛ የሜዳ ክፍል የምትመለከቱት በእንዲህ አይነት የፖዚሽን የማሸነፍ ቁጥሮች ነው። በሌላ በኩል ደግሞ ከ1996 በኋላ ከኒውካስል ጋር ዴቪድ ቤካም ነበር በኮሚቲ ሺልድ ጨዋታ 2 አሲስት እና ከዛ በላይ ተሳትፎ በግብ ላይ ማደግ የቻለው ከክርስቶስ ዞሊስ ቀደም ብሎ ሪከርዱ መጻፍ የቻለው። በትናንትናው ዕለት ዞሊስ ይሄን ሪከርድ መጻፍ ችሏል፣ ከቤካም ጋር መጋራት ችሏል ማለት ነው። ይሄ ተጫዋች አርቴታ አስገዳጅ የሆነ ደቂቃ የመስጠት ሁኔታ ውስጥ ሊገባ ይችላል። ከተጫዋቹ እንቅስቃሴ አንደኛ አለመቸኮል፣ መረጋጋት፣ ለቡድን ፍሉዲቲ ደግሞ አንድ ተጫዋች በፍጥነት
የፈረመበትን ቡድን እንዲላመድ ትልቅ ዋስትና የሚሰጠው ወደ ግል ፍላጎቱና ጥረቱ ላይ ካላስተዋለ ነው። በጣም በፍጥነት አንድም ቡድን መላመድ የሚችለው ወይም የወጣበትን ዋጋ ለመመለስ ደጋፊ የሚጠብቀውን ጉዳይ ለደጋፊ መልስ ለመስጠት ሁሉም ተጫዋች የቡድን እንቅስቃሴ ካስቀደመ የሱ ኳሊቲና ብቃት በአስደናቂ ሁኔታ ይስተዋላል። ይሄ ተጫዋች በትናንትናው ጨዋታ ካስተዋላችሁ ራሱ ማስቆጠር የሚችላቸውን በአስተማማኝ ፖዚሽን ላይ በተለይ ሹቲንግ አኩሬሲውን ባለፈው የነበረንን ፕሮግራም ወደኋላ መለስ ብላችሁ አድምጡ። ከቀናት በፊት አዲሱ መድፍ ተኳሽ ብለን ፕሮግራም ሰርተን ነበር። ለራሱ የሚያመቻች የመስመር ተጫዋች አይደለም። የበለጠ የቡድን እንቅስቃሴ ላይ የሚሳተፍ ይሄ በነገራችን ላይ የታርጌት ማን ተጫዋቾች ትልቅ አቅም ነው። በቡድን እንቅስቃሴ ውስጥ የራሳቸውን ተጽዕኖ የበለጠ ማሳየት ይችላሉ። የዞሊስ የአርሴናል ቤት አጀማመር እጅጉን ከተጠበቀው በላይ አስደናቂ እየሆነ መጥቷል። በአጠቃላይ አርሴናል ፍጹም ሻርፕ በነበረበት ሲቲ ወደ ታች ወረድ ብሎ መስራት እንዳለበት ብዙ በጠቆሙን የትናንትና የኮሚኒቲ ሺልድ ጨዋታ አርሴናል ፍጹም የበላይነት ወስዶ በኦዲጋርድ ሶስተኛ አስደናቂ አጨራረስ ጂጂ ዶናሩማን እንዴት እንዳንገላታው እዛ ጋር ተመልክታቸዋል። ዶናሩማን የሚያክል የዓለማችን ምርጥ ግብ ጠባቂዎች ተርታ የሚቀመጠው ጣሊያናዊን ግብ ጠባቂ በባላንስ በሰውነት ብቻ ነው ገሎት ማስቆጠር ይቻላል። በጣም አስደናቂ ግብ ነው የተመለከትነው እና በግሩም ሁኔታ ይሄን ጣፋጭ ድል አርሴናሎች ማጣጣም ችለዋል። ማንቸስተር ሲቲ ግን አንዳንዴ ክለብ በጊዜ ክፍተቱንም እንዲህ አይነት ሽንፈቶች በተፈጠሩ ቁጥር የበለጠ አንድ ቡድን ወደ ራሱ ተመልሶ ክፍተቱንም ችግሩንም እንዲቃኝ በር ይከፍታል። በነገራችን ላይ ማንቸስተር ሲቲ አሁንም ከኤንዞ ፈርናንዴዝ ጋር መደራደሩን አላቆመም። በሶስተኛ ክፍል ይህንን ጉዳይ ከሮድሪ ዝውውር መጠናቀቅ ጋር የጋብሪኤል ማርቲኔሊ ደግሞ አዲስ የሳውዲ ቡድን ጥያቄ እንዳቀረበ ይህን ፕሮግራም ወደ እናንተ እያሰናዳው መረጃዎችን እየተመለከትኩ ነው። እስቲ በሶስተኛ ክፍል የማርቲኔሊ የኤንዞ ፈርናንዴዝ የሮድሪን ጨምረን ይዘንላችሁ እንመጣለን። ለማንኛውም የአርሴናል ውድድሩን የውድድር ዓመቱ የ2026/27ን በዋንጫ ጀምሯል። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሊቨርፑል እና በዣክዌ በትናንትናው ዕለት ባሳየው እንቅስቃሴ ዙሪያ የተወሰኑ ሀሳቦችን የምናነሳበትን ፕሮግራም ይዘን እንመጣለን። በሶስተኛ ክፍል ግን ሰፊ የሆነ የዝውውር መረጃ ይኖራል። ሳትርቁ ጠብቁን። ሰላም ቆዩ።